እንደ አፍሪካ የመጀመሪያ በፍየል ቆዳ ላይ ስራ የሰሩት እሳቸው ናቸው ማለት ነው። ሎሬት ዶክተር ሰዓሊ ሻምበል ለማ ጉያ ናቸው የመጀመሪያ እንደ አፍሪካ በፍየል ቆዳ ላይ የሰሩት እሳቸው ናቸው። እሳቸው ዛሬ በመካከላችን የሉም፣ በህይወት የሉም፣ አርፏል። እሳቸው ባይኖሩ ስራቸው ደግሞ ያሆኑ በሚያማምር ሁኔታ እየታየ ነው የሚገኘው ማለት ነው። በ92 ዓመታቸው ነው ያረፉት። 2013 ዓመተ ምህረት ነው ያረፉት። የአምስት ልጆች አባት ናቸው። ከአምስቱም ደግሞ አራቱም ሰዓሊያን ናቸው ማለት ነው። ይሰራሉ ከአባቶቻቸው የሰሩት እንዳለ በሱ ይሰራሉ ማለት ነው። ሎሬት ዶክተር ሰዓሊ ሻምበል ለማ ጉያ አርቲስት ብቻ አይደሉም። እሺ ሻምበል ናቸው። የሀገር ባለውለታ ናቸው። ብዙ መጽሐፎችን አሳትመዋል። ከእረኝነት እስከ ለምዝም የሚል መጽሐፍ አሳትመዋል። ሻምበልነት ያገኙበት ማድረግ ደግሞ ኢትዮ ሶማሌ ጦርነት ላይ ተሳትፎ አገራቸውን ከተለያዩ ጦርነት ከተለያዩ ጠላት ያዳኑ አባት ናቸው ማለት ነው እሳቸው። እና በማህበራዊ ኑሮ ደግሞ ስንሄድ ድረገጽ ደግሞ ስንሄድ በማህበራዊ ኑሮ ደግሞ ስንሄድ እንደነ ቤተክርስቲያን፣ ክሊኒኮችን፣ ትምህርት ቤቶችን ያሰሩ አባቶች ናቸው ማለት ነው። እሺ ትምህርት ቤቶችን ብዙ ተሳትፎ አላቸው እሳቸው። ከሀገር ውስጥ እስከ ውጭ ያልሰሩት የስደት የለም። ከ10,000 በላይ በፍየል ቆዳ ላይ ስራ አላቸው የመጀመሪያም ስለሆኑ ማለት ነው። ከዚህ ጋር ብንጀምር የመጀመሪያ ዘራ ያዕቆብ ይባላል። ይሄ ዘራ ያዕቆብ ማለት ፈላስፋ ነው። ፈላስፋ ነው። ፍልስፍና ሲጽፍ በዋሻ ውስጥ ቁጭ ብሎ በላባ ዶሮ በዘይት ቀለም ፍልስፍናውን ሲፈላሰፍ የሚታይ ሰው ነው ማለት ነው። እዚህ ጋር ያለው እዚህ ጋር ደግሞ መስጊድ አለ። ይታያችኋል። ብዙዎቻችሁ ላይ ታያችሁ ይችላል። መስጊድ አለ። አልነጋሽ አልነጃሽ ይባላል። አልነጃሽ የመጀመሪያ በኢትዮጵያ ውስጥ የሚገኝ መስጊድ ነው። ታሪካዊ ቦታ ነው። በትግራይ ክልል ነው የሚገኘው። እዚህ ጋር ደግሞ ያለችው ጋምቤላ ናት። ጋምቤላ የጋምቤላ ብሔረሰብ ናት። ጋምቤላ ውስጥ 5 ብሔረሰቦች አሉ። ከ5ቱ ብሔረሰብ ይችኛው አኝዋክ ትባላለች። የራሷን ባህል እያስተዋወቀች ነው። የያዘችበት የቆሎ ቡና ቁርስ በተለያየ ነገር የምናቀርበው እነሱ ደግሞ ከእንጨት ከጣውላ የተሰራ ነው። ከእንጨት የተሰራ ነው። በራሳቸው ቀለም አሳምሮ እንዲህ ቡና ቁርስ የሚያዞሩበት የራሳቸው ከእንጨት የተሰራ ነው ማለት ነው። ይሄ ደግሞ ሶር ነው። እሺ ሶር ፏፏቴ ኢሉባቦር የሚገኝ ትልቅ ፏፏቴ ነው። ይሄ ደግሞ አርቲስት ወሰኑ ዲዶ ዘፋኝና መሲንቆ አሰልጣኝ ነው ማለት ነው። ማስታወሻ ማለት ትችላላችሁ። እዚህ ጋር ደግሞ ያለችው አሰለፈች አሸኝ ትባላለች። አርቲስት አሰለፈች አሸኝ ዘፋኝና በድሮ ጊዜ ኃይለ ሥላሴን ሲያዝናና የነበረችና ከኃይለ ሥላሴ ደግሞ የክብር ሽልማት ያገኘችበት ማለት ነው። እነኚህ ቱኒዚያ ናቸው። እንደዚህ በትዕዛዝ ማሰራት ይቻላል። በእጅ መነካከት አይፈቀድም፣ አይቻልም። እዚህ ጋር ደግሞ ያለችው ባሌን ታውቃላችሁ? የባሌ አካባቢ ላይ የምትለበስ አልባሳት እቺ ካገባችሁ በኋላ የምትለብሰው ይሄ ነው ማለት ነው። እዚህ ጋር ደግሞ ያለችው ሹሩባ አሰራር፣ የሹሩባ አሰራር አያችሁ? እዚህ ጋር ደግሞ ያለችው ሹሩባ ብትሰራ ሁለት አይነት ነገር ነው የምታሳየው። አንደኛው አይኗ አይታያትም፣ አይነ ስውር ነው። በመዳበስ ብቻ ትሰራለች። ይሄ ምን ማለት ነው? ማንኛውም አካለ ስውር የሆነ ማንኛውም ሰው መስራት እንደሚቻል የሚያሳይ ነው ማለት ነው። እዚህ ጋር ያለው ይሄ አድቨርታይዝ ስታይል ነው። አውቶማቲክ ቦምቦችን የሰራችው ነው። እያለቀሰ ነው። ተቀጽቶ ነው የሚያለቅሰው። ይሄንን መሳሪያ ለምሳራው ብሎ ያለቀሰበት ነው። ብዙ ሰዎች ያለቁበት እና ቁጭ ብሎ ተሳስቶ ያለቀሰበት ነው። ይሄ ደግሞ የአፄ ቴዎድሮስ ልጅ አፄ ቴዎድሮስ ታውቁታላችሁ? አዎ። ልዑል አለማየሁ ይባላል። አለማየሁ ቴዎድሮስ ይሄ ነው ማለት ነው። አስባ ተረጋጉ። ስትገፋፉ ሲሉ ትገፋላችሁ። ይሄ ደግሞ ክላውድን ሰመር ይባላል። የፍልስቶበር ታሪክ የጻፈ ሰው እሱ ነው እንደምታዩት ማለት ነው። ይሄ ሚስተር ቸርችል የእንግሊዝ ጠቅላይ ሚኒስቴር ነው። ቸርችል ጎዳና ይባላል አይደል? ተሰይሟል። ይሄ በሱ ስም ነው። እዚህ ጋር ደግሞ ያለው ገበታ ነው። ገበታ ታያላችሁ? ድምጻችሁ ቀንሱ። ድምጻችሁ ካልቀነሳችሁ አይሰማችሁም። እዚህ ጋር ደግሞ ያለው ገበታ ነው። ገበታ ማለት ኢትዮጵያዊነትን፣ አብሮ መብላት፣ አብሮ መጠጣት፣ አንድነት፣ የኢትዮጵያን አንድነት ነው የሚያሳየው። እዚህ ያለው ይሄ ደቦ ታውቃላችሁ? ደቦ ደቦ ነው ወይም ደግሞ ጅጊ ነው። እንደምታዩት ግብርና ላይ የተሰማሩ አርሶ አደሮች የህይወት ዘይቤያቸው አኗኗራቸውን የሚያሳዩበት ነው ማለት ነው። በህብረት ሲሰሩ ውጤታማ ነገር ማምጣት እንደሚቻል እናት ኦሮሚያ ትባላለች። ኦሮሚያ ወክላ ነው የቀረበችው። እናት ኦሮሚያ የተባለችበት ምክንያት ብዙ ኢትዮጵያ
መጠቀም ይችላሉ ማለት ነው። አንቱ እዚህ ጋር ታያችኋል። ታመድ ቤተክርስቲያን አለ፣ መስጊድ አለ፣ አብሮች አለ። አካባቢ ነው አንዲሻ የቤተሰቦች አጥንታል ለኝና ፕሮት ማንኛውም አንዲሻ ይችላል። ይሄ አቦል ቡና ነው። ዘርፋችሁ አቦል ቡና የመጀመሪያ ቡና ድሮ በገጠር አካባቢ ላይ ድሮ እናቶቻችን ሲበሉ ሲጠጡ ይሰፋሉ፣ ይለቅማሉ ወይም ደግሞ የሆነ ነገር ይሰራሉ ማለት ነው። እሱ ነው የሚያሳየው። ይሄ የማታውቁት እንጂ ናቸው። እሺ ለማቡያ ናያችሁት እንጂ ናቸው የስዕሉ ባለቤት። ይሄን ሁሉ ስዕል ከ10 ሺህ በላይ በፍየል ቆዳ ላይ የሰሩት እሳቸው ናቸው። ሎሬት ዶክተር ሳሊሽ አምበል ለማቡያ ይባላሉ። እንጂ ናቸው ማለት ነው። ይሄ ቋንቋ ያያችሁ ፖለቲካ ነው። ለወደፊት በደንብ ትማራላችሁ። እንደምታችሁ ከነሱ እዚህ ጋር የምትመለከቱት ያው ፖለቲካ ጋር የተያያዘ ነው። ለምሳሌ ቋንቋ የአፍሪካ ሕዝብ ንብረት ነው። ድመቶቹ በስልጣን ያሉ ባለስልጣናቶች ናቸው። አልጋው ለራሱ ስልጣን ነው። ምሳሌ ነው። እሺ እሳቸው የሰየሙት ነው። ይሄ በዚህ በስዕል ብዙ ነገር እስከ መታሰር ድረስ ደርሶባቸዋል። ውጣ ውረድ ያዩበት ስዕላቸው ስለሆነ ይሄን እንድንናገር ያው ተናግሮናል እኛም ማለት ነው። ለምሳሌ ይሄኛ ዥንጉርጉር ደብረ አህመድ ታያችኋል። እሱ ኢትዮጵያዊ አበሻ ነው። ወተት የሚመስለው ደግሞ የአባይ ፏፏቴ ነው። አባይን ሳይሰራበት እንዴት የአፍሪካን ሕዝብ ንብረት ሊወስድ እንደደ የሚያሳይ ነው ማለት ነው። እዚህ ጋር ደግሞ ጥቁሩ ድመት ደግሞ የአፍሪካ መሪ ነው። እሱም እየሰራ አይደለም፣ ሌላ የአፍሪካን ሕዝብ ንብረት ይዟል። ነጭ ድመት ደግሞ ኢሮፓውያን ደግሞ ነጮችን በአጠቃላይ ወክሎ ነው እዚህ ጋር የቀረበው ማለት ነው። እዚህ ጋር ቋንታ አለ፣ ግን ተጨማሪ የአፍሪካን ሕዝብ ንብረት እያየ ነው ያህል እንጂ ለወደፊት አይወስድም ካሁን በኋላ ማለት ነው። ይሄ ነጭና ጥቁር ያለበት ደግሞ መሀል ሰፋሪ ይባላል፣ ወይም ደግሞ ቫንዳ ይሉታል እሳቸው ሲናገሩ ማለት ነው። ቫንዳ ከነጮችም ከጥቁሮችም ወሬ በማመላለስ ስራውን የተወሰው ማለት ነው። እዚህ ጋር በሸረሪት ግር የታጠረበት ስራውን ሳይሰራ በነጮችና በጥቁሮች መካከል በመዞር ወሬ ሲያቀባብል የነበረው ሰው ነው ማለት ነው። እዚህ ጋር አይጥና በቆሎ አለ አይደል? ጠላት ናት እሷ። በቆሎ አይጥ በቆሎን እየበላች ነው። እነኚህ ባለስልጣናቱ በሙሉ ከስራቸው ጠላትን ሳያጸዱ እንዴት የአፍሪካን ሕዝብ ንብረት ላይ እጃቸውን ዘርጉ እንደሚያሳይ ነው ማለት ነው። አያችሁ? አዎ ወዴት ተባይገባችሁ መስማት አለ። እዚህ ጋር ደግሞ እሬቻ ነው። እየሰማችሁ እሬቻ ነው። እሬቻ ሁሌ መስከረም 22 አዲስ አበባና እዚህ ቢሾፍቱ የሚከበር ነው። ኦዳ አለ፣ ትላልቅ ሰዎች አሉ እዚህ ጋር። ኦዳ ደግሞ በኦሮሞ ሕዝብ ዘንድ ትልቅ ቦታ አለው። ትላልቅ አባቶች አባገዳዎች ቁጭ ብሎ ሰዎችን የሚያስታርቁበት ነው ማለት ነው። ኦዳ ፎሌዎች አሉ። ፎሌ ማለት የወጣቶች ማህበር ነው፣ ወጣቶች ማህበር ማለት ነው። አለሲንቄ አለች፣ አባገዳዎች አሉ። እነኚህ እንዳለ በዓሉ ላይ የተሳተፉ ናቸው ማለት ነው። ንግስት ቪክቶሪያ ናት እችኛው። የእንግሊዝ ንግስት ቪክቶሪያ አለች። ንግስት ኤልዛቤት አለች እዛ ጋር። እናትና ልጅ ናቸው። የእንግሊዝ ንግስታቶች ናቸው። እሺ ቪክቶሪያ ላሊበላ ከሌሎች የታሪካዊ ቦታ ለየት የሚያደርገው እየሰማችሁ ነው። ላሊበላ ከሌሎች ታሪካዊ ቦታ ለየት የሚያደርገው ምን እንደሆነ ታውቃላችሁ? አንደኛ በቅዱስ ላሊበላ አማካኝነት ነው የተፈለፈለው። ሁለተኛ ደግሞ ከላይ ወደ ታች ነው። ወደ 11 የሚሆኑ በውስጡ ቤተክርስቲያኖች አሉት። ይሄንን ነው የሚያመላክተው። እቺ አርሲ ናት። የአርሲ ወጣት ናት። እዚህ ጋር ያለችው ቆንጆ የአርሲ ቆንጆ ወሉታል እሳቸው ነው። ይሄ ታጭታለች። ይሄ ስለታጨች ምናምን የተለያዩ ከለር አለች ያላት። የፀጉር አሰራር ጋሜ ተብሎ ነው የምትጠራው። ይሄን ይመስላል። ፀጉር አሰራር ምን ይባላል? እዚህ ጋር ደግሞ ወይዘሪት ቢሾፍቱ አለች። እዚህ ጋር ከፈተሩ እዚህ ጋር ደግሞ ቢሾፍቱ ውስጥ 7 ሐይቆች አሉ። ከ7ቱ ሐይቅ እዚህ ጋር በቲኬ ሪዞርት በኩል ያለው ሐይቅ ነው። ወይዘሪት ቢሾፍቱ ማለት ቢሾፍቱ እንደዚች ልጅ ቆንጆ ናት ለማለት ነው። እሺ
ይሄ ወልቀፈታ የወልቀፈታ እምነት ተከታዮች ናቸው። ሌላ አለ አሁን ኦርቶዶክስ፣ ጴንጤ፣ ሙስሊም እንደሚባል ነገር የለም። እነዚህ ደግሞ ሌላ አለ ወልቀፈታ የሚባል እምነት አለ። ይሄ ደግሞ ሶፍ ዑመር ዋሻ ነው። ሶፍ ዑመር ዋሻ ባሌ የሚገኝ ነው። በእጅ አይነካም። ሶፍ ዑመር ዋሻ ባሌ አካባቢ የሚገኘው ነው። ወደ 15 የሚሆን በውስጡ ክፍሎች አሉት። ይሄ የምትመለከቱት ደግሞ ውሃ ነው ማለት ነው። አረብ ናቸው። እነዚህ ደግሞ አረሪ ናት። የአደሬ ብሔረሰብ በእጇ የያዘችው ከበላ ይባላል። ከእንጨት የሚሰራ ነው። ሰርግ ቤት ሲሄዱ ወደ ድግስ ቦታ ሲሄዱ የሚያጨበጭቡበት እኛ የሆነ ስናጨበጭብ በእጃችን አይደለም። እነሱ ደግሞ ይሄን ድምፅ አለው። በጣም ደስ የሚል ድምፅ አለው። ይሄ አረንጓዴ ባህር ነው። እዚህ ብሾፍቱ የሚገኘው ጋምቤላ ናት። ጅንግር ትባላለች። የጋምቤላ ቻቻ